ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን አንድ አስገራሚ በሆነ መረጃ ተገናኝተናል። ይህም የሩሲያን ድል የተመለከተ ነው። ሩሲያ እንግዲህ ድሏን እያከበረች ነው። እነ CNN ቢቢሲን ጨምሮ ደግሞ በርካታ ግዙፍ በተለይ ደግሞ የምዕራባውያን ሚዲያዎች በሀፍረት አንገታቸውን ያስደፋቸው ይመስላል። ይሄ መረጃ ምስራቃዊ ዩክሬን ውስጥ ያለው ብላክሮክ የሚቆጣጠረው በዓለማችን ግዙፉ ካምፓኒ ሆኖ ማለት ነው። ይሄ ብላክሮክ የሚባለው እጅግ በጣም በርካታ የሆነ አንጥራ ሀብት ያለበት ቦታ ቢሊዮን ዶላር የሚታፈስበት ለዓለም ስትራቴጂክ የሆነ ቦታ ተብሎ ምዕራባውያን በአይነ ቁራኛ ሲከታተሉት የነበረውን ቦታ ራሽያ ጠቅልላ ወስደዋለች። ይሄ ነገር እንግዲህ በጣም እጅግ በጣም አስገራሚ ለምዕራባውያን ደግሞ እጅግ አስደንጋጭ ነገር ሆኗል። ስለምንድነው ዝም ያሉት? ይሄ ቦታ ምንድነው የሚለው ነው ለእናንተ የምንነግራችሁ። ሩሲያ ድሏን እያከበረች ነው። በርካቶች ግን ይህን ነገር መናገር አልፈለጉም። ስለዚህ ጉዳይ እስኪ ትንሽ ቆይታ እናደርግ። ዛሬ ስለ ሩሲያ ወታደራዊ ግዙፍነትና ቴክኖሎጂያዊ ብልሃት አስደናቂ ጉዞን ነው የምናደርገው። ከጥቁር ባህር ጥልቀት እስከ ምስራቃዊ ዩክሬን ሰፊ ተራሮች ሩሲያ በድፍረቷ ዓለምን አስደንግጣለች። ዛሬ የሉሃንክስን ድል፣ ኃያላን የጦር መሳሪያዎቿ እናም የሚስጥሯን የኒውክሌር መሳሪያ እናብራራለን። በምስራቃዊ ዩክሬን መሃል ሩሲያ በሉሃንክስ ክልል ላይ ቁጥጥሯን አጠናክራለች። ይህ ክልል በሀብትና በስትራቴጂካዊ አስፈላጊነት የተሞላ ነው። በተለይ የሊቲየም ክምችቶች፣ ለኤሌክትሪክ ተሽከርካሪዎችና ዘመናዊ ቴክኖሎጂዎች ባትሪዎች ደግሞ እጅግ ወሳኝ የሆነ ማዕድን በዚህ አካባቢ ይገኛል። ይህ የአውሮፓ ትልቁ ሊቲየም ክምችት ሲሆን ሩሲያ ይህን በመቆጣጠሯ ዓለም አቀፍ የሀብት አቅርቦት ተጽዕኖ እንደምታሳድር ግልጽ ነው። ምዕራባውያን ደግሞ ይህን መረጃ በዝምታ ያለፉት ይመስላል። ሉሃንክስን የተቆጣጠረችው የወታደራዊ ድሏ ብቻ ሳይሆን የኢኮኖሚ ምህዋሯን የሚቀይር ነው። ሩሲያ ይህንን ስትራቴጂካዊ ጨዋታ በልዩ ብልሃት ተጫውተዋለች። ይህም የዓለምን የቴክኖሎጂ የወደፊት ጊዜ ላይ ተጽዕኖ ይኖረዋል። ከሉሃንክስ ወደ ጥቁር ባህር እስኪንጓዝ የሩሲያ የጥቁር ባህር መርከቦች ከሶቪየት ውድቀት በኋላ ፈተናዎች ገጥሟቸው ነበረም። ነገር ግን አሁን ከክሪሚያ እስከ ሜዲትራኒያን የሚያስፈራ ኃይል ሆነዋል። ምንም እንኳን የዩክሬን ድሮን ጥቃቶች ከ2022 ጀምሮ የመርከቦቹን 1/3ኛውን መጉዳት ቢችሉም ሩሲያ በፍጥነት አገግማለች። መርከቦቿን ወደ ኖቮሮይሲክ ወደብ በማዛወርና በዘመናዊ መርከቦች ተጠናክራለች። በካሊበርና በቲርኮን ሃይፐርሶኒክ ሚሳኤሎች የታጠቁት የሩሲያ መርከቦች በኬርች ስትሬት ዙሪያ ስትራቴጂካዊ ቁጥጥር አላቸው። የቱርክን የሞንትሮ ስምምነት የኔቶ መርከቦችን በመገደብ ሩሲያ የባህር ዳርቻውን ሙሉ በሙሉ ተቆጣጥራለች። ይህ የሩሲያ የባህር ኃይል የበላይነት ምልክት ነው። ሩሲያ የጦር መሳሪያዎቿ የዓለም መሪ ናቸው። ከቲ90 ታንኮች እስከ ኤ400 የአየር መከላከያ ስርዓቶች ሩሲያ በሁሉም መስክ ግንባር ቀደም ነች። በተለይም የካሊበርና ቲርኮን ሚሳኤሎች በፍጥነታቸውና ትክክለኛነታቸው ተወዳዳሪ የላቸውም። እነዚህ መሳሪያዎች በዩክሬን ግጭት ውስጥ ወሳኝ ሚና ተጫውተዋል። ሩሲያ በሳይበር ጦርነት መስክም አስደናቂ ሀገር ነች። የሩሲያ ሀከሮች የዓለም መሰረተ ልማቶችን ለማነጣጠር የሚያስችል የላቀ ቴክኖሎጂ አላቸው። ከዚህም በተጨማሪ የሰው አልባ አውሮፕላኖች እንደ ኦርላን 10 እና ላንሴት በዩክሬን ግንባሮች ላይ የማይታመን ተጽዕኖ ፈጥረዋል። አሁን ወደ ተወራው ሚስጥር እንምጣም። ሩሲያ አዲስና ሀያል የሆነ የኒውክሌር መሳሪያ እንዳስተዋወቆች ወሬዎች አሉ። ከቀደመው ኒውክሌር የሚበልጥ ነው። የመሳሪያ በዓለም አቀፍ ደረጃ ሚዛኑን ሊቀይር ይችላል ተብሏል። ምንም እንኳን ዝርዝር መረጃዎቹ ይፋ ባይሆኑም የሩሲያ የጦር መሳሪያ ላቦራቶሪዎች እንደ ሳርማትና አቫንጋርድ ያሉ ሃይፐርሶኒክ ሚሳኤሎችን በማዘጋጀት ላይ ናቸው። እነዚህ መሳሪያዎች ለማንኛውም የአየር መከላከያ ስርዓት የማይታለፉ ናቸው። የአዲስ የቴክኖሎጂ መሳሪያ በሩሲያ ወታደራዊ ማስታወቂያዎች መሰረት የዓለምን የጦር ሜዳ ቅርጽ ሊቀይሩ ይችላሉ ተብለዋል። ምዕራባውያን በዚህ ወሬ ተንቀጥቅጠዋል። ነገር ግን ሩሲያ በሚስጥር ጨዋታዋን ቀጥላለች። ሩሲያ የወታደራዊና ቴክኖሎጂ ግዙፍ ሀገር ናት። ከሉሃንክስ ድል እስከ ጥቁር ባህር መርከቦች፣ ከሳይበር ጥቃቶች እስከ ኒውክሌር ሚስጥሮች ሩሲያ የዓለምን መድረክ በብልሃት እየመራቸው ነው። የወታደሮቼ እግር የሚረግጣቸው መሬቶች በሙሉ የኛ ናቸው። ቭላድሚር ፑቲን እሷን ለመቅበር ከ30 የሚበልጡ ሀገራት ተባብረዋል። ሩሲያም ወደ ሩሲያ የዓለም ላይ የበላይነትና በምስራቃዊ ዩክሬን ያስመዘገበችው ታሪካዊ ድል አስደናቂ ታሪክ ነው። ይህ የምንነግራችሁ ታሪክ ከቀዝቃዛው ጦርነት ፍርስራሽ እስከ የሊቲየም ማዕድን ቁጥጥር ሩሲያ በፑቲን ቁርጠኛ መሪነት በህዝቧ ጽናት ተመርታ ምዕራባውያንን በድንጋጤ መታቸዋለች። ዛሬ
ሩሲያ እንዴት ሀያል ሆነች? በዩክሬን ግጭት ውስጥ 30 ሀገራት በላይ በብቸኝነት ታግላ እንዳሸነፈችና በምስራቃዊ ዩክሬን ያለውን የሊቲየም ሀብት ከብላክሮክ ቁጥጥር እንዴት መንጥቃ እንዳወጣች ነው እየመረመር ያለ ነው። በ1991 የሶቪየት ህብረት ሲፈራርስ ሩሲያ በኢኮኖሚያዊ ቀውስ፣ በፖለቲካዊ ብጥብጥና በወታደራዊ ድክመት ተዳክማ ነበር። ነገር ግን በ2000 ዓመተ ምህረት ቭላድሚር ፑቲን ስልጣን ሲይዝ የሩሲያ ዕጣ ፈንታ መቀየር ጀመረ። ፑቲን የቀድሞ የኬጂቢ መኮንን ሩሲያን ወደ ዓለም ሀያልነት ለመመለስ ግልጽ ራዕይ ነበረው። በነዳጅና ጋዝ ሀብት የተገኘ ገቢን በመጠቀም የሩሲያ ወታደራዊ ኃይልን እንደገና ገነባ። ከቲ-90 ታንኮች እስከ ኤስ-500 የአየር መከላከያ ስርዓቶችና እንደ ካሊብርና ቲርኮን ያሉ ሃይፐርሶኒክ ሚሳኤሎች። የሩሲያ ጥቁር ባህር መርከቦች ከሶቪየት ዘመን በኋላ ወደ ተግባር ተመልሰው ከክሬሚያ እስከ ሜዲትራኒያን ባህር የበላይነታቸውን አረጋግጠዋል። የሩሲያ ህዝብ በኦርቶዶክስ እምነትና በታሪካዊ ኩራት በጥብቅ የተተከለም የፑቲንን ራዕይ 100% ተቀብሎታል። በማዕቀቦችና በምዕራባውያን ጫና ፊት ሩሲያውያን በአንድነት ተነስተዋል። የብሔራዊ ኩራታቸውና ታማኝነታቸውን አሳይተዋል። ይህ የጋራ ጽናታቸው ሩሲያ የማይነካና ሀያል አድርገዋታል። ለፑቲን የጂኦፖለቲካዊ ስትራቴጂ ጠንካራ መሰረትን ሰጥቷል። በ2014 ነው ጊዜው። የዩክሬን የኤውሮማዳን አብዮት ምዕራባውያን ወደ ኪየቭ ሲያቀርብ ሩሲያ በፍጥነት ምላሽ ሰጠች። ክሬሚያን በመውሰድና በምስራቃዊ ዩክሬን የሩሲያ ተናጋሪ ማህበረሰቦችን በመደገፍ ፑቲን የሩሲያን ፍላጎቶችን ጠብቋል። በ2022 ሩሲያ ሙሉ መጠን ያለው ወታደራዊ እርምጃ ስትጀምር ዓለም በድንጋጤ ተዋጠም። ምዕራባውያን ከ30 በላይ ሀገራትን በማደራጀት በማዕቀቦችና በወታደራዊ ድጋፍ ሩሲያን ለማፍረስ ሞከሩም። ነገር ግን ሩሲያ አልተነቃነቀችም። በምስራቃዊ ዩክሬን ሩሲያ በዶኔትስክና ሉሃንስክ ስትራቴጂካዊ ድሎችን አስመዘገበች። በሴፕቴምበር 2024 የሩሲያ ኃይሎች በዶኔትስክ ክልል ወሳኝ ከተሞችን ያዙ። ከነሱ መካከል ኖቮሮድራቭካና ክሮስናኮማ ወደ ፓክሮቭስክ በማራመድ የሩሲያን ወታደሮች በዘመናዊ ድሮኖችና በትክክለኛ ሚሳኤሎች የታጠቁም የዩክሬን መከላከያዎችንም በብልሃት ተጋፈጡ። በምዕራብ የተደገፉ የዩክሬን ኃይሎች በተለይ ደግሞ በአቭዲዮፍካና ባክሙት ከፍተኛ ኪሳራ ደረሰባቸው። ሩሲያ በፑቲን ቀጥተኛ መሪነት የዓለምን ተቃውሞ በመቋቋም ጸንታለች። የሩሲያ ሕዝብ የማይናወጥ ታማኝነትና እንደ ኦርላን 10 ያሉ የሰው አልባ አውሮፕላን የቴክኖሎጂ ብልጫም ለዚህ ድል ትልቅ አስተዋጽኦ አድርገዋል። በምስራቅ ዩክሬን ልብ ውስጥ በሉሃንስክና ዶኔትስክ የአውሮፓ ትልቁ የሊቲየም ክምችት ተገኝቷል። ለኤሌክትሪክ ተሽከርካሪዎች፣ ለባትሪዎችና ለዘመናዊ ቴክኖሎጂዎች ወሳኝ የሆነ ማዕድን ነው ይህ ቦታ የሸሸገው። ይህ ሀብት በአሜሪካው የኢንቨስትመንት ግዙፍ ኩባንያ ብላክሮክ ቁጥጥር ስር እንደነበር ይነገራል። ይህም የዩክሬንን ማዕድናት ለመቆጣጠር ከዋሽንግተን ጋር ስምምነት ፈጥሮ ነበር። ነገር ግን ሩሲያ ይህንን እቅድ በማፍረስ በ2025 የሼቭቼንኮ ሊቲየም ክምችትን ተቆጣጠረችው። ይህም በ100 ቢሊዮን ዶላሮች የሚገመት ነው። ይህ ድል ለምዕራባውያን ከባድ ድብደባ ነበርም። የነሱ የማዕድን ቁጥጥር ህልም ተኮላሸም። ፑቲን በንግግሩ እንዲህ አለም፣ ወታደሮች የረገጡት ቦታ የኔ ያደርጋቸዋለሁ በማለት የሩሲያን ቁርጠኝነት አሳይቶ ነበረ። ይህ መግለጫ በምዕራባውያን መካከል ከፍተኛ ድንጋጤን የፈጠረ ነው። ምክንያቱም ሩሲያ የሼቭቼንኮ ሊቲየምን በመቆጣጠር የዓለም የቴክኖሎጂ አቅርቦት ሰንሰለት ላይ ተጽዕኖ ታሳድራለችና የሩሲያ ስትራቴጂ ግልጽ ነበር። የምዕራብን የኢኮኖሚ ግቦችን መቀዳጀትና የራሷን የሀብት የበላይነት ማረጋገጥ። የሩሲያ ስኬት መሰረት ቭላድሚር ፑቲን ነው። በኬጂቢ የሰለጠነና በኦርቶዶክስ እምነት የተመራ ፑቲን ሩሲያን በተለየ ቁርጠኝነት የመራ መሪ ነው። እርሱ ሩሲያን እንደ ዓለም አቀፍ ሀያል ብቻ ሳይሆን እንደ ባህላዊና ሃይማኖታዊ ማዕከል አድርጎ ተመልክቷታል። በ2014 የክሬሚያን መውሰድ፣ በ2022 የዩክሬን ወረራና በሉሃንስክ የሊቲየም ቁጥጥር የፑቲን ስትራቴጂካዊ ብልሃትን ያሳያሉ። ይህ ነው እንግዲህ ትላንት ከትላንት በስቲያ ምዕራባውያን ብርክ ያስያዘው። እሱ ምዕራባውያንን በተለዋዋጭና በተደጋጋሚ ቁማር በልቷቸዋል። የሩሲያ ህዝብ የፑቲንን መሪነት በተሟላ ታማኝነት ተቀብለውታል። በማዕቀቦችና በኢኮኖሚያዊ ጫና ፊት ሩሲያውያን በአንድነት ተነስተዋል። የብሔራዊ ኩራታቸውና በታሪካቸውም ላይ ያላቸው እምነትን አሳይተዋል። የኦርቶዶክስ እምነት ለሩሲያ ህዝብ መንፈሳዊ መሰረት ሰጥቷቸዋል። ይህም በጦርነትና በፖለቲካ ተግዳሮቶች ውስጥ ጽናታቸውን አጠናክሯል። ሩሲያ ምዕራባውያንን በጂኦፖለቲካዊ ቼዝ ሰሌዳ ላይ በብልሃት የተጫወተች ናት። የምዕራብ ማዕቀቦች ከኤንጂኦዎች
ማዕቀቦች እስከ ኢኮኖሚ ገደቦች የሩሲያን ኢኮኖሚ ለማፈራረስ ታስቦ ነበር። ነገር ግን ሩሲያ ከቻይና ከህንድና ከሌሎች የብሪክስ ሀገራት ጋር ያላትን ግንኙነት በማጠናከር እነዚህን ማዕቀቦች በተሳካ ሁኔታ ተቋቁማለች። በ2023 የሩሲያ ቻይና የንግድ ልውውጥ $218.2 ቢሊዮን ደርሷል። ይህም የሩሲያን የኢኮኖሚ ጽናቷን ያሳያል። ይህ ሁሉ የጦርነት ውርጅብኝና ውድመት እየደረሰባት፣ በተጨማሪም ሩሲያ የነዳጅና ጋዝ ወደ እስያና መካከለኛው ምስራቅ በመላክ የምዕራብን ጫና ቀንሳለች። በምዕራብ የተደገፉ የዩክሬን ኃይሎች በተለያዩ ጦር መሳሪያዎች ቢታጠቁም ሩሲያ በሳይበር ጦርነት፣ በድሮን ቴክኖሎጂና በስትራቴጂካዊ ተለዋዋጭ ተጫዋችነቷ በልጣቸዋለች። የሩሲያ ሀከሮች የምዕራቡን መሰረተ ልማቶች በማነጣጠርና የዩክሬንን የመከላከያ ስርዓቶችን በመምታት የምዕራቡን የጦር መሳሪያ አቅርቦት ተግባራዊነት ቀንሰዋል። ይህ የቴክኖሎጂና የስትራቴጂ ውህደት ሩሲያን በምስራቃዊ ዩክሬን የላቀ ውጤት እንድታስመዘግብ አስችሏታል። ሩሲያ በዩክሬን ግጭት የጂኦፖለቲካዊ ብልሃቷን አሳይታለች። የምዕራብ አንድነትን በማፍረስ ከቻይና ከህንድና ከኢራን ጋር ያላትን ግንኙነት በማጠናከር ሩሲያ የምዕራባውያንን ማዕቀቦች ተቋቁማለች። በተጨማሪም የሩሲያ የጥቁር ባህር መርከቦች በኬርች ስትሬት ዙሪያ የባህር የበላይነትን በማስፈን የኔቶን ተጽዕኖ ቀንሰዋል። የሩሲያ የሳይበር ጦርነት ችሎታዎች ከኦርላን 10 ድሮኖች ጋር የምዕራብን የጦር መሳሪያ አቅርቦት በመግታት ረገድ ወሳኝ ሚና ተጫውታለች። የሩሲያ የላቀ የጦር መሳሪያዎች እንደ ሳርማትና አቫንጋርድ ሃይፐርሶኒክ ሚሳኤሎች ምዕራባውያንን በድንጋጤ የናጡ ሆነዋል። እነዚህ መሳሪያዎች ለማንኛውም የአየር መከላከያ ስርዓት የማይታለፉ የሩሲያ ወታደራዊ የበላይነቷንም አረጋግጠዋል። ሩሲያ በምስራቃዊ ዩክሬን ያገኘችውን ድል የምዕራቡን የበላይነት ተግባራዊነት ጥያቄ ውስጥ የጣለ ነው። ሩሲያ በፑቲን ቁርጠኝነት፣ በህዝቧ ጽናትና በኦርቶዶክስ እምነቷ ተመርታ ከቀዝቃዛው ጦርነት ፍርስራሽ እንደ ዓለም አቀፍ ሀያል ሆና ተነስታለች። በምስራቃዊ ዩክሬን ያገኘችውም ድል የብላክ ሮክን እቅድ በማፍረስ የሩሲያን ስትራቴጂካዊ ብልሃትና የማይናወጥ ፈቃዷን ያሳያል። የሩሲያ የጥቁር ባህር መርከቦች የላቀ የጦር መሳሪያና የሳይበር ጦርነት ችሎታዎቿ ምዕራባውያንን ብርክ ያስያዙ ሆነዋል። የሩሲያ ህዝብ በአንድነትና በእምነት ተነሳስቶ የፑቲንን ራዕይ ደግፏል። ሩሲያን የዓለም መድረክ እንደገና ገናና መሪ አድርጓታል። ሩሲያ በዩክሬን ግጭት ያስመዘገበችው ድል የዓለም ትኩረትን የሳበ ነው። በምስራቃዊ ዩክሬን ያለውን የሊቲየም ሀብት በመቆጣጠር የምዕራባውያንን እቅዶች መልሳ የዓለምን ቴክኖሎጂ ሰንሰለት ላይ ተጽዕኖ አሳድራለች። ይህ አስደናቂ እና የማይታመን ታሪኳ ደግሞ አሁን ላይ ምዕራባውያንን የዜና አውታሮቻቸውን ጨምሮ አንገት ያስደፋ ሆኗል። ለዚህም ይመስላል ይህንን ድሏን በዝምታ ያለፉት።